ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው? እስኪ ንገሩ። የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ በደብረ ምጥማቅ ይኸው ይታያል። ነብዩ መሐመድ ስዕል አድነው የነብዩ መሐመድ ስዕል አድነው። አሁን ምንድን ነው የሚጸልዩት? ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ለበበሉ መስቀል አደባባይ ሲዘምሩና ጧፍ ያበሩ ነበሩ ናቸው። እነ ለበበሉ ጭፈራና መዝሙር ማይለዩ ናቸው። ጌታን የምመቸኝ ዞር ጋንም ገቢ ነሽ ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ከፕሮቴስታንት ጋር ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ካንማጀን ኦርቶዶክሳውያን መሐመድን አማላጃችን ነው ብለው ሲቀበሉት ከነኚህ ጋር የኦርቶዶክስ መባል የራሱ አሳፈረኝ። በጣም የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጣ። በጣም ክርስቲያን ነኝ ግን ወንድማችን እፎይ ዌልካም ወደ ክርስቶስ። እኔ በባለፈው የኦርቶዶክሳውያን የማያልቅ ጉድ በራሳቸው ልጆች አንደበት እንደዚህ እየተነገረ አለ። ወገኖች ልብ ብላችሁ ስሙ። ክርስቲያን በመጀመሪያ መዝሙር የከፈለውን ችግር አለው ተቃውሙናላችሁ ኦርቶዶክሶች። ልብ በሉ። ይሄን ቪዲዮ እያንዳንዳችሁ ሰዎች ስሙ። ማነው እፎይ ኦርቶዶክሳውያንን ቻሌንጅ ያደረገበት ከ2000 ሰው በላይ ኮሜንት የሰጠበት ቪዲዮ የእስልምና ሃይማኖትን እዚህ ውስጥ ኮሜንት ከጻፉት ውስጥ አብዛኞቹ ኦርቶዶክሳውያን የእስልምና ሃይማኖትን እንደሚቀበሉ የተናገሩበትን እፎይ እየተናገረ ያለውን ስሙት። መስኪን ታቆታለ ክርስቲያን በመጀመሪያ መዝሙር የከፈለውን ችግር አለው ተቃውሙናላችሁ ኦርቶዶክሶች። መስኪን ታቆታላችሁ የፕሮቴስታንት መዝሙር ነው ይቃወማለ። አሁን ተቃወሙት፣ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውን ሲቃወማለ ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩዋ ማን ነው? መሐመድ ነው። አሰጋልኝ እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው የሚያመልኩ እንትን የሚሉት ማርያም ያደርጉት። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። እሺ ክርስቲያን ነኝ ግን ወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ማንን ዘሆል ቤተክርስቲያኒቱ ሞታለች ብሎ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። ልብ በሉ። ማነው? እፎይ ነው እየተናገረ ያለው። ኦኬ ዘሆል ቤተክርስቲያኒቱ ሞታለች ብሎ ያለው ከ2000 የሚሆን ኮሜንት ጽፈዋል። የእኛን የወንጌላውያን አማኞችን ዝማሬ እንጠላለን አሉት። የመስከረምን መዝሙር ከፈተላቸውና ስሙት አላቸው። ከዛ ይሄን በከፍት ተቃወሙኛላቸው ብርሲል አዎ ይሄ መናፍቃን መዝሙር ነው ብለው አንቀበለውም አሉ። አስተያየት ግን የሚሰጡት መንዙማ ላይ ነው። ልብ በሉና ስሙ። አሁን ስሙት። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ቤተክርስቲያኒቷ ዞር ዜሮ ነች። ያ እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ያ ማርያምን እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል።
ልብ በሉ መስቀል አደባባይ ሲዘምሩና ጧፍ ያበሩ ነበሩ ናቸው። እነኚህ ልብ በሉ ጭፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም ምስዕድ እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፈረኝ። በጣም የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጣ። በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ቤተክርስቲያኒቱ ሞታለች። ኦርቶዶክስ ተቋሟ ዘሆል ዜሮ ነው የሆነችዋል። በራሷ ልጆች እውነትን በሚያውቁ እውነትን በማይሸቃቅጡ ሰዎች ማለት ነው። ያው ነው እያልን ያለ ነው። ኦኬ ፍርዱ ነው። ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የሚመቸኝ። ዞር ጋንም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ካንማጀን ኦርቶዶክሳውያን መሐመድን አማላጃችን ነው ብለው ሲቀበሉት ኢየሱስ አማላጃችን አይደለም ብለው መሐመድ ግን አማላጃችን ነው ብለው ኦፊሻል የተቀበሉበትን እኮ ነው ወንድማችን እፎይ እየተናገረ ያለው። ዘሆል ቤተክርስቲያኒቱ ሞታለች ያለው ለዚህ ነው። ቤተክርስቲያኒቱ ኦርቶዶክሳውያን በህይወት ያሉ መስሏችሁ ከሆነ በጣም ተታላችኋል ብራዘር። ለዚህ እኮ ነው ከጥንትም ጀምሮ እኛና እነሱ ነን እያሉ እኛን የሚያገሉን ከእስላም ጋር አብረው የሚቆሙት። ለምንድን ነው? በእምነታቸው በጣም ብዙ ተመሳሳይነት አላቸው፣ ተወራራሽነት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ እኮ የሚጨርስ እኮ ጸሎት መጽሐፍ እኮ አላት ኦርቶዶክስ። ቢስሚላሂ ብሎ የሚዘጋ ማለት ነው። አገልጋዮቿ የሚደግሙት ማለት ነው። እዚህ ጋር እነዚህ ኮሜንት ስለጻፉ አይደለም። እፎይ ግን የሚለውን ስሙት። መሐመድ ለክርስቶስ እንኳን እኔ ነኝ የማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያም እኔም ክርስቲያን ለምን የምትልከው ወንድማችን ደግመህ እንዳትልክ እሺ። ያስገባው ገብተህ አንተ ቁም ነገር ያለው ነገር አታወራም። እናስገባለን ትልካለህ። ቁም ነገር ያለው ነገር አታወራም። እዚህ ቤት ደግመህ አትላክ ብራዘር። እሺ ማን ህይወት የምትባለው ማለት ነው። አንደኛ እንትን ዝንጀሮ ጠባቂ መስል ስታወራ ከሩቅ ነው የምታወራው። ፈር ያለው ነገር አታወራም። ደግመህ እንዳትልክ እዚህ ቤት ቴንክ ዩ። እታችሁን ደግመህ እንዳትልክ እሺ። በድምጽ ስለማቅህ በቃ እዚህ ቤት ገብተህ ለማውራት እኛ በቁም ነገር የምታወራ መስሎ ነበር። አረጋሽ እንዴት ነው አካቹ ምናምን ነገር እንደዚህ አይነት እንደው ቢያንስ አወራረህን እንኳን ማስተካከል አለብህ። እሺ እውቀት የለህ ተግባቦት አታውቅ እና ደግመህ አትላክ። እሺ ሆነ ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ተረት ላይ ነው የቆመችው። ቀጥል ማይ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ደበበሉ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ውስጥ ያለ ነው። ከድንጋይ ላይ በመፈጥፈጥ ውሃ ውስጥ በመግባት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለበት ህዝብ ውስጥ ነው ያለ ነው። ለእነኚህ መስራት ራሱ አሳፍርም። ከእነኚህ ጋር መቆጠር በራሱ አያሸማቅቅም። ዋይት ወንድማችን እፎይ ዌልካም ወደ ክርስቶስ። እኔ በባለፈው ላይ ያልሆነ ንግግር ውስጥ ገብቶ ከኔ ጋር ሊጋጭ ፈለገ። ኦኬ በተጻፈ መጽሐፍ ስለተናገርኩት እሱ ራሱ ነቆራውን ስለጀመረ በጣም የማከብረው ሰው ነው። ሲናገር ደርዝ ያለው ነገር ነው የሚያወራው የሚናገረው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ይዛ ገሃነመ ለመግባት ወስናለች። በሁለት ጣታቸው ድንጋይ እንደዚህ አድርገው ቪዲዮ አለ እናሳያቸዋለን። ያላያችሁት
እንደዚህ አድርገህ በሁለት ጣት የሆነች ድንጋይ ልጅ እሷን ካነሳ መንግስተ ሰማያት ትገባለህ ብሎ የሚል ትምህርት አላቸው። እፎይ የሚለውን ስሙት። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይህ ስራ ማይሰብክ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ፣ ግን በጣም ነው የምመቸኝ። ዘወር ጋንም ገቢ ነሽ፣ ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ይታያችሁ። ፍርዱ ይሄ ነው ወንድሞች እናቶች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ገሃነመ እሳት ለመግባት በራሳቸው ህይወት ላይ የጨከኑ ጨካኞች ናቸው ብለን ስንል እያጋነን እያወራን አይደለንም። የኢየሱስ ክርስቶስን አማላጅነት ቅዱሳት ሐዋርያቱ የተጻፉትን ተቃውመው የነቢዩ መሐመድን አማላጅነት በአደባባይ ከ2000 ሰው በላይ ኮሜንት በጻፈበት ውስጥ ራሱ እፎይ ባገኘው አብዛኛው ኦርቶዶክሳዊ እመቤቴን ወላዲቴን ብሎ የሚለው በሙሉ የነቢዩ መሐመድ ተከታይ ሆነዋል። መንዙማስ የኛን የወንጌላውያን መዝሙር ሲሰሙ ያበሳጫቸዋል፣ መንዙማስ ሲሰሙ ይነዝራቸዋል። ደስታ ይወረኛል ሰውነቴን ብለው ይላሉ። this is ኦርቶዶክስ። በሞት መንገድ ላይ ያለች ቤተክርስቲያን በድቅድቅ ጨለማ ውስጥ እንዳለች አባቶቿም ራሱ እየተናገሩ ያሉ ማናቸውንም በጨለማ ውስጥ ተቀምጠው እብሪት ላይ ነው ያሉት። መፈራረስ ጀምረዋል። ስሙኝ፣ መፈራረስ ጀምረዋል። እናንተ ቤተክርስቲያን ተብሎ ሲባል ህንፃው ነው የሚመስላችሁ አይደል? ቦሌ መድኃኔዓለም አይደል የሚፈርሰው? 4 ኪሎ ቤተክርስቲያን ስላሴ ቤተክርስቲያን አይደል የሚፈርሰው? መፈራረስ ጀምራችኋል። መንኮታኮት ጀምራችኋል። የመፍረሳችሁ ምልክት ይሄው ወንድማችን እፎይ ኦርቶዶክስ የሆናችሁ ዘገም ይሄው ምን እንደሚል ይውት ወይት ወንድማችን እፎይ እንደዚህ ዘግቦ መጀመሪያ መዝሙር ከፈውን ችግር አለው ተቃውሙናላችሁ። ኦኬ ክርስቲያን ኦርቶዶክሳውያን ይሄንን መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ አላቸው ከፍቶ። ልብ በሉ ኦርቶዶክሶች መስኪን ታውቃላችሁ፣ የፕሮቴስታንት መዝሙር ነው። የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጿፍ ያበሩ ነበሩ ናቸው ነኝ አያ የአዋፋት ዝማሬ ማለት ነው። የአላፋት አይደለም፣ የአዋፋት ዝማሬ ያው ጫጫታ ማለት ነው። ለፍጡርም ለፈጣሪም የተባለ ጫጫታ የአዋፋት ዝማሬ። የእነሱ እንኳን አዋፋት ፍጡሩን አያመሰግኑም። እነሱ በዘመሩት መዝሙር ላይ ዛ ተብሎ በተባለው ላይ የተገኙ ናቸው። እዚህ ደግሞ መሐመድ አማላጄ ብሎ የሚል ኦርቶዶክሳዊ መሐመድ አማላጄ ብለው የሚሉ ኦርቶዶክሳውያን ከ2000 ሰው በላይ ኮሜንት በተደረገበት ላይ አብዛኞቹ እስልምና ሃይማኖት የተቀበሉና የሚደግፉ ናቸው። እፎይ ነው የሚናገረው። ልብ በሉ። ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋሚ ሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ መሄድ የራሱ ከነኚህ ጋር ኦርቶዶክስ ተብዬ በጣም ክርስቲያን ነኝ፣ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር ዜሮ ነች። ቤተክርስቲያኒቱ ዘሆል ሞታለች። ተቋማ ዘሆል ዜሮ ናት። በራሳቸው ልጆች ኦርቶዶክስ ዜሮ ናት። ኦርቶዶክስ ሞታለች። ለምን? ልጆቿ የነቢዩ መሐመድ አድናቂዎች
የኢየሱስ ተቃዋሚዎች ሆነዋል። ወንጌልን ይቃወማሉ፣ ቁርአንን ይደግፋሉ። መዝሙርን ይቃወማሉ፣ መንዙማን ግን ይነዝረኛል ይላሉ። ዘሆል ነው የሞተችው። ዘሆል ለሚጠይቀኝ ሁሉ መልሳለኝ። ዘሆል የራሳችሁ ልጆች አሳያለሁ። ሌላ መረጃ ኦርቶዶክስ ዘሆል ተቋሟ ዘሆል ነው የሞተችው። አባቶቻቸውም እየተናገሩ ነው። ተኝተን ያሉት ድቅድቅ ጨለማ ውስጥ ነው ያሉት። መተኛታቸው ድቅድቅ ጨለማ ውስጥ መኖራቸውን ብፁዕነታቸው ተናገሩት። ከድቅድቁ ጨለማ አንዱ ምንድነው? ኢየሱስን መቃወም፣ መሐመድን ማንገስ ማለት ነው። ያው ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። አዎ ተቋሟ ዞር ዜሮ ነች። ወጡ ከዚች ከሞተች ቤተክርስቲያን ውስጥ እውነቴን ነው ብየምላችሁ። ወጡ ኑ ወደ ክርስቶስ። ዘሆል ዜሮ ከሆነች የራሷ ልጆች ራሱ ይኸው እየቆዩ እውነቱን እያወቁት ነው። ዘሆል ከሞተች ዘሆል ዜሮ ከሆነች በልብስ ብቻ ያለች በህዝብ ብዛት ብቻ ያለች ህዝብ ስላላት እውነት ያላት የሚመስላት መሐመድን የምታደንቅ ልጆቿ መሐመድን የሚያደንቁ ኢየሱስን የሚቃወሙ ቁርአንን የሚደግፉ መጽሐፍ ቅዱስን ግን ተብሎ ሲባል የሚቆጡ አረፋ የሚደፍቁ ልጆች ካሉት ወጡ ከዚህ ቤተክርስቲያን ከተባለች ውስጥ ማለት ነው። ኑ ወደ ክርስቶስ ብርሃን፣ ኑ ወደ ክርስቶስ ብርሃን። ቤተክርስቲያኒቱ ዘሆል ነው የሞተችው። ዘሆል ከብስጭት የምንናገር ይመስላችኋል? ያለ መረጃ ዝም ብለን ከጥላቻ የምንናገር ይመስላችኋል? መሞታችሁን እኛ ድሮ ነው የነገርናችሁ። የሞተ ትምህርት፣ የሞተ ስርዓት። ሰው ስርዓት ይዞ በስርዓት ይኮራል። ነጠላ ስለለበሱ የሚኮሩ ማለት ነው። በህይወት ያሉ የሚመስላቸው ግን አይደሉ። ኢየሱስ ለአንተ ምን በጣም ከባድ ነው። በጌታ በኢየሱስ ስም የመሐመድ መንፈስ የተመታ ይሁን። እንግዲህ ኤርሚዬ ወይ ቀጥል ወንድምነት ስለልክ ነው። ቅርጫ ገና ፋሲካ ብሎ በሬ እያረደ በግ እያረደ ዶሮ እያረደ በየዓመቱ ሆዱን የሚሞላ ትውልድ ክርስቶስ ለምን እንደተወለደ ግን የማያውቅ በመወለዱ ምን እንደሆነለት የማያውቅ ትንሣኤውን እናከብራለን ብሎ ይላል። የትንሣኤውን ጌታ በህይወቱ ላይ ትንሣኤን ያልሰጠው ገና በድቅድቅ ጨለማ ውስጥ ያሉ ኦኬ። ይሄን ትውልድ ወንጌል ሊሰበከው ይገባል ብለን የምንለው ለዚህ ነው። አደባባይ መሐመድን የሚያወዳድስ ኦርቶዶክሳዊ መገኘቱ የምንድነው ብለህ ካልክ የቤተክርስቲያኒቱ ትምህርት ነው። የቤተክርስቲያኒቱ ትምህርት ከጴንጤ ይልቅ እስላም ይቀርበናል ብለው አውደ ምሕረት ላይ ቆመው የተናገሩ መምህራኖቻቸው ናቸው ህዝቡን ለዚህ ያደረጓቸው። ፍርዱ እንግዲህ እንደዚህ ነው ማለት ነው። እና ያውሩ እስኪ በዚህ ላይ ገብተው የሚያወሩት ካለ እህትየው ቀጥይ። ቴንክ ዩ ቤት መሪው ለሌሎች እንዲናገሩ ድስሳቸው። እሺ ወንድምነት ቤኪ ቀጥል ወንድምነት። ሜርሲ የሚመችሽ ከሆነ አንቺ ማውራት ትችያለሽ እህትነት። ቤኪ ያለ ወንድምነት በዚህ የቪኪ ኦርቶዶክስን ተቀበዩ። እሺ አውሪው ሜርሲ የሚመችሽ ከሆነ አናግሪው። እኔ እንደምን አላችሁ? ሰላም ብያችኋለሁ ሁላችሁንም። ቆይ አንዴ ሜርሲ ይመችሻል? ችግር የለም አለሁኝ እኔ። እሺ እንኳን ደህና መጣ። ኦኬ ተቀበዩ። ኤርሚ እንዴት አለ? እግዚአብሔር ይመስገን። እንዴት ነህ? ሰላም ብያለሁ። እንዴት ነህ? ደህና ነን አለን። እፎይ ቤተክርስቲያኒቱ እንዳጠቃላይ ሞታለች ብሏል ስትል ነበርና ማስረጃ ምንድን ነው? ቪዲዮ ሳሰማ ሰምተሃል? አዎ ሰምቻለሁ። ከምን አንጻር እንዳለ ግን ስታሰማ አልሰማሁም። ቪዲዮ ሳሰማ ሰምተሃል? አዎ እሱን ሰምቻለሁ በትክክል። ባይ ቤተክርስቲያኒቱ ተቋሟ ቤተክርስቲያኒቱ እንደ ቤተክርስቲያን ሞታለች ዜሮ ናት ያለው ቤተክርስቲያኒቱን አይደል? ያ ማስረጃ ላቅርብ ከምን አንጻር እንዳለ አላላሰም። አይ እኔ ምን ማስረጃ እኮ ነው ቪዲዮ ያቀረብኩት።
አንተ አቅርበሃል፣ እኔም ላቅርብ። ገብተው እኔ ያቀረብኩት ላይ ቆይ ታቀርባለህ። እኔ ያቀረብኩት ላይ ዘሆል ቤተክርስቲያኒቱን ሞታለች ዜሮ ቆይ አድምጠኝ። ዘሆል ቤተክርስቲያኒቱን ሞታለች ዜሮ ነች ብሎ ያለውን ቪዲዮ አሰምቻለሁ አይደል? ሰምተናል። በቃ አሁን መቀጠል ትችላለህ። አንተ የምታቀርበው መረጃ ካለ መቀጠል ትችላለህ። ያው ብታተልቁኝ ምን አለ ቤተክርስቲያን አለ። ያው ቤተክርስቲያን አለ ለሙስሊሞች አሁን አንተ እየተጠቀምክበት ያለው ምንድነው? በፕሮቴስታንት በኩል ስለሆነ የምትሰራው ቤተክርስቲያን ብለህ ያንን ለመምታት የተጠቀምክበት። ቤተክርስቲያን ለሙስሊሞች ወንጌልን በመድረስ ዜሮ ናት። ልብ በሉ። አሁንም በአንጻራዊነት ነው እየተናገርኩ ያለሁት። ፕሮዎች ላይ እንደሚሰራው ይሄ ጽሁፍ የማን ጽሁፍ ነው? ቆይ ራሱ እፎይ ይኸው ቻናሉ። ኦኬ መቼ የጻፈው ነው? ይሄን ዛሬ አብራራው ነው። ኦኬ ዛሬ አብራራው ማለት ነው፣ ቪዲዮ ላይ ማለት ነው። ቪዲዮ ላይም ባይዘው ቆርጣችሁ ነው እንጂ ተናግረዋል ከምን አንጻር እንደሆነ። እንደውም ይሄንን ቆርጦ ላይ ለቁታል። ሰው ፔጅ ላይ ተቀምጦ ያገኘሁት እሺ፣ ከምን አኳያ ያገኘሁን ነው ቆርጠውታል ነው እነሱ። ኦኬ ከምን አኳያ? እሺ አንብቦ ቆይት እሱን አላንብብልህ። አይ ቲንክ አንተ አይደለም ያው አንተ ያገኘውን ነው ቆርጠውታል። ግን እነሱ እንደሚቆርጡት ሁላ ተናግሮ ነበርና ፕሮዎች ላይ እንደሚሰራው አንተ አሁን ለፕሮም እየተጠቀምክበት ለእናንተም እየተጠቀምክበት ያለ ይመስለኛል። እና ቤተክርስቲያን እናንተን ቅጥቅጥ አድርጋ እንደሰራች አስምሮበታል። ፕሮዎች ላይ እንደሚሰራው እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሏ አይደለም። ሙስሊሞች ቀጥቅጣ የሰራቸው ቤተክርስቲያን ራሷ ነች እያለ ነው። ኤርሚዬ ቅጥቅጥ የሚለውን ቃል እንዲያሳየን እኔ ማይኬል ላነሳ ነበር። ቅጥቅጥ የሚለውን አሳየን። ያው የቃላት አሳየን። የቃላት ጨዋታ ከምን አንጻር እያወራን ነው? ቀያንሽ ሊጨርሰው ለራስህ አጀንዳ ተጠቀምክ እያልከው ነበር። አሁን አንተም ቅጥቅጥ የሚለውን ቃል አሳየን። ያው ቃል በቃል አይደለም ችግር፣ እሱን አሳይሻለሁ። ችግር ጨምሬ አንብቤያለሁ በል ከመቀጠለ በፊት ቆይ አንዴ አለ ጨምሬ አንብቤያለሁ በል ቃል በቃል ቆይ እስኪ አንዴ አሁን እዛ ጋር ተጽፏል ብያረም ከመቀጠለ ላንብብልሽ። ቅርታ ጨምሬ አንብቤያለሁ በል ያው ካስፈለገ ቅጥቅጥ ብሎ አሁን ከታች ይጽፍልሻል። እሺ ቆይ አንዴ ተረጋጊ። አሁን ላይ አላለም። ቅጥቅጥ የሚለውን ከራሴን የጨመርኩት ጨምሬ አንብቤያለሁ። ቅርታ በል ቃል ከሆነ ይኸውልሽ ቃል ከሆነ አሁን ኤርሚያስን ለራስህ አጀንዳ ተደርበሽኝ የምታወሪው መንገድ መስሎሽ ነው። ቤቴ ነው እንደፈለኩ ነው የማወራው። በነገራችን ላይ ተደርበሽ ጎን ለጎን ግን አታውሪ። መንገድ አይደለም ይሄ የሚለውን አሳየን። አይ እኔ ከሰው መጨቃጨቅ ይኸውልሽ ቅጥቅጥ የሚለውን አሳየን። ያለበለዚያ ራሴ ነኝ የጨመርኩት ለማድነቅ በል። የለምሽ እኔ በቃ ለማድነቅ እኔ ሴት ጋር ልጨቃጨቅ መቼስ ለማድነቅ የጨመርኩት በል። አው ለማድመቅ እኔ ጨምሬው ነው በቃ ዋሽው። ካስፈልግ አሁን እንጽፍልሻለሁ። ባይዘው ቆይ አንዴ አሁን ልቀጥልበት። ፕሮዎች ላይ እንደሚሰራ ልብ በሉ። እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሉ አይደለም ማለት እንዳጠቃላይ ቤተክርስቲያን እንትን ብላለች አይደለም። ፕሮቴስታንቶች ላይ እንደምትሰራው ሙስሊሞች አለቀጥሎ ሙስሊሞቹ ክርስትና ላይ የሚሰሩትን ለተመለከተኛ ቤተክርስቲያን ደግሞ ምን ያህል ለእነሱ ወንጌል እየሰበከች ነው፣ ምን ያህል ጥያቄዎቻቸውን እየተከታተለች እየመለሰች ነው፣ ምን ያህል መጽሐፍትን በመጽሐፍ እስልምና ስህተት መሆኑን እያመላከተች ነው እያልን እንደሆነ አሁንም እደግመዋለሁ ዜሮ ናት በማለት ያንን ተናግረዋል። ይሄ እንደ አጠቃላይ ፕሮቴስታንት የሚያጠቃልል እያለ ያለው ልሰጠን አንተ ሆነ የምታወራው ኮንቨርሴሽን እናድርገው ብዬ ነው። ስለዚህ እፎ እያለ ያለው እስልምና ላይ ወንጌል ከመስራት አይነት አኳያ ፕሮቴስታንቱ ላይ የሰራችውን ያህል እስልምና ላይ አልሰራችም። ከዚህ አኳያ ነው ዜሮ ያልኳት ነው እያለ ያለው አይደል? ንግግር እንደዛ ጽሁፉ እንደዛ ነው አይደል ብሎ የሚለው ያው ቅድም እንደዋሸው አይደለም ነው ቅድም እንዳጭበረበርከ ሳይሆን ግድ የለም ብራዘር ግድ የለም። ሴቶችን እንዳትለቅብኝ በህግ አምላክ አንተ ጋር ላውራ። ምንድነው አሁንም ደግሜ ልጠይቅህ። አሁን የእፎይን ጽሁፍ ስታነባው ምንድነው ያልከው? እፎይ ዋሽቶ ነበር እያለ ነው ወንድማችን። ለምን እኔ ምንድነው ያልኩትኝ ቪዲዮ እና ያሰማሁትኝ ቪዲዮ ላይ ምንድነው ያለው? ቤተክርስቲያኒቱ ዘሆል ማጭበርበር ነው። አቆርጠህ ለምን ታሰማለህ? አድምጠኝ። ኦኬ
ካልሆነ ያው ታውቃለህ እንደ በረሮ ታች ነው ዱብ ማረጋችሁ ማለት ነው። ስርዓት ባለው አንተ ትልቅ ሰው አይደል? እኩያዬ ነው እኮ ባይዘው 50 ትሆናለህ። በስነ ስርዓት አውራ። በስመ አብ በቃ እንደ በረሮ እታች ዱብ this is ኤርሚያስ ማለት ነው። እንደ በረሮ ዱብ አነበብ አይደል? ጥያቄ ልጠይቅህ አልኩትኝ። ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም ነው የሞተችው። እንደ ተቋም ዜሮ የሆነችው እንደ ተቋም ነው። ይሄንን የተናገረው ማን ነው? ብፁዕነታቸው ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ኤርሚያስ ኦኬ በፓትሪያርኩ ብፁዕነታቸው ብፁዕ አቡነ ማቲያስ እፎይ ሶሻል ሚዲያ ላይ ብዙዎቹ እየተናገሩ ነው። ማን ነው? እነ መምህር አድማሴ። ቤተክርስቲያኒቱ እንደ ተቋም ሞታለች። እንደ ተቋም ዜሮ ናት። ኦኬ ዜሮነቷ እዚሁ በአፉ የተናገረውን ቪዲዮ አሰማው። ገብተህ የምታወራ ከሆነ ብያልኩት አስገባውት። አነበብ አይደል? ጥያቄም ግልጽ እንዲያደርግልን ለካ ያለው ለፕሮቴስታንቱ ወንጌል እንደምንሰብከው እስልምናው ላይ ወንጌል አልሰበክንም። ከዚህ አቅጣጫ ነው ዜሮ ያልኳት ቤተክርስቲያኒቱን ብሏል። እፎይ በጽሁፍ ብሏል አለ አይደል? አዎ እኛ ዋናው ዜሮ መሆናችሁ ነው። በእስልምናም ላይ ስሩ፣ በፕሮቴስታንትም ላይ ስሩ፣ ዋናው ዜሮ መሆናችሁ ነው። እፎይ ዜሮ መሆኗን ያው አሁንም አበክሮ ተናግሯል። ኦርቶዶክስ ዜሮ እያላችሁ ጻፉ ከታች። ራሳቸው ነው ያቻሉት። እኔ አይደለም እየተሳደብኩ ያለሁት። ስድብ ከሆነ ማለት ነው። እፎይ ኦርቶዶክስን ዜሮ ናት ብሏል። እኔም እጨምራለሁ ዜሮ ነች። ዜሮ ማለት ዜሮ ማለት ነው። ለምን ወንጌል ማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው። ለእስልምና ወንጌል ማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው። የሞተች እንደ ተቋም የሞተች ብሎ ያለውን ቃል ተጠቅሞታል። እንደ ተቋም ኦርቶዶክስ የሞተች ቤተክርስቲያን ናት። ትንሣኤ ያስፈልጋታል። ትንሣኤ እንዲያስፈልጋት ክርስቶስ መሰበክ አለበት። ለማ ለራሱ ለኦርቶዶክሳውያኑ ክርስቶስ መሰበክ አለበት። ኦርቶዶክስ ዜሮ ናት። ማን ያሉት? የራሳቸው ቤተክርስቲያን። እደግመዋለሁ። እነማ? ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ማርቆስ ኦኬ የሞተች ናት። ተኝተናል፣ ድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። እፎይ ዜሮ ናት አለ። ምን የዋሸሁት አለ ታዲያ? እኔ ምንም ፖለቲካ ለመስራት ነው አንተ እንዳልከው አስተካክሎታል አለ እኮ አስተካክሎታል። ይሄንን እኮ ብያልኩትኝ እስልምና ላይ ወንጌል ስለማሰብክ በዚህ አቅጣጫ ነው ዜሮ ነው ያልኳት አለ። እኛ ዋናው እስልምናም ላይ ስለማሰራ ጴንጤ ላይ ስለማሰራ አይደለም። ጴንጤ ላይ የምሰራው የለም። ቀጥቀጠን አለ አይደለ? ቀጥቀጠን ልክ ያስገባናቸው መንግስቱ ኃይለማርያም እንዳለ ሲያድባሬን ሲናገር ማለት ነው። በዚህ በምስራቅ በኩል ያለውን ልክ አስገብተነዋል እንዳለ ማለት ነው። ኦርቶዶክስን ሶሻል ሚዲያ ላይ ቀጥቀጠን ልክ ያስገባናቸው እንደውም እኛ ወንጌላውያን አማኞች ነን። በማን? በራሳቸው መጽሐፍት ላይ የተቀጠቀጡት በራሳቸው መጽሐፍቶች ማለት ነው። በራሳቸው መጽሐፍቶች አንገታቸውን እንዲደፉ እንዲያፍሩ አድርገናቸዋል። እኛ አይደለም ያደረግነው። መጽሐፍቶቻቸውን ስንገልጠው መጽሐፍት ውስጥ ያለ ጉድ እነሱ ራሱ እንኳን ሊሸከሙት አልቻሉ። አለ እንዴ እንደዚህ እስኪሉ ድረስ ከ1700 ዓመት በኋላ እኮ ነው ከእንቅልፍ የሰራዊት ጌታ እግዚአብሔር የቀሰቀሳት በእኛ በኩል መጽሐፍቶቿን ሁሉ ለማረም ገድላት ድርሳናትን አሽቀንጥራ የጣለችው አሁን በኔ ዘመን ነው። አሁን በኔ ዘመን ነው። በዚህ አገልግሎት ላይ ደግሞ ተግቶ እንዳገለገለ ሰው የመናገር ሞራሉ አለኝ እኔ። ቀጥቀጠን አልኩ። አንድ መጽሐፍ ፊት ለፊታችን ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ታምረ ማርያም፣ ገድለ ጊዮርጊስ ብለህ አንድ የምትጠራው መጽሐፍ የለም። በሙሉ የቆሻሻ ማዕት እንደተሸከማችሁ መጽሐፍቶቻችሁን ለዓለም አሳይተናል። ገልጬ አሳይቻለሁ። እንዳሳየ ሰው ይሄው በፕራውድ አድርጌ እናገራለሁ። ገልጠን አልኩ። የዘመናት ገመናችሁ የዘመናት ጉዳችሁ ወጥቷል። ስለዚህ እፎይ ዜሮ ናት ብሎ ያለው ልክ ነው። ዜሮ ናት። ወንጌል ማትሰብክ ዜሮ ቤተክርስቲያን ናት። ለእስልምና ወንጌል ማትሰብክ ዜሮ ቤተክርስቲያን ናት። ሂዱና ስክሪንሾት አድርገውት እፎይ ጋር ያን የጻፈውን እንዳያወርደው እንፈልገዋለን። ቤካ እህትየው ሜርሲ እየሰማሽኝ ነው? እሺ አዎ እየሄድኩ ነው። ስክሪንሾት አድርጉት። አዎ ስክሪንሾት አድርጉት። ኤርሚ አንድ ነገር ላስታውስክ።
ዜሮ ያለበትን አሁን ራሱ የተናገረውን እኮ ራሱ መልሶታል። የሆነ ጊዜ አንድ ቪዲዮ አሳይታ ነበር እስልምና ላይ እንዳንሰራ ቀሲስ ዲበኩሉ እና ልደተ ቃል ባሉበት ተቀምጦ ዶክመንት የላትም ኦርቶዶክስ የምንበደረው ከወንጌላውያን ነው ሞጁሎችን የምንወስደው ብሎ ለዚህ መልስ ይሆናል ራሱ እፎይ መልሶታል። አስታውስክ ብዬ ነው። ልክ ነው እሱ ቪዲዮ አይ ቲንክ ሃርድ ዲስክ ውስጥ መሰለኝ የጨመርኩትኝ። ሃርድ ዲስኩን አላስኩኝም፣ አሁን ኮምፒውተር ስላላስኩኝም ታብሌት ነው ይዤ የወጣሁት፣ ሞባይልና ታብሌት ነው። እሱ ቪዲዮ ያላችሁ ሰዎች ካላችሁም ልትሰጡን ትችላላችሁ። ያው መንገድ ላይ ስላለው ማለት ነው። ልክ ነው በደንብ ብለዋል። እንደውም እፎይ ከእስልምና ሃይማኖት የሚመጡትን ተመልሰው ወደ እስልምና የሚያስተምርልን አተን ወደ እስልምና እየሄዱ ነው። ወደ እስልምና ከሚሄዱ እኔ ወደ ፕሮቴስታንት ቢሄዱ ይሻለኛል እና ፕሮቴስታንቱ ነገ ልረድህ ብሎ ቢለው ይዞብኝ አይመጣም። ስለዚህ ወደ ፕሮቴስታንቱ ቢሄድ ይሻላል፣ ነገረ ክርስቶስ ላይ ትምህርተ ስላሴም ላይ እንግባባለን ብሎ በተናገረበት ደብተራው ዲበኩሉ ነው የተቃወመው እና ልደተ ቃል ማለት ነው። ፕሮቴስታንትም ድቅድቅ ጨለማ ውስጥ ነው ያሉት ብሎ ደብተራው መተተኛው ዲበኩሉ እሱ ነው የተናገረው፣ ይቃወመው የነበረው ማለት ነው። ባይዘው መተተኛ ብየሰላችሁ ደጋሚ ነው። ደጋሚ መሆኑን እኔ አይደለም ጽና ጊዮርጊስ የሚባለው ልጅ የተናገረው ቪዲዮ እጄ ላይ አለ። ደግሞበት በአስማት ማለት ራሱ ነው የተናገረው ልጁ። ስቆም ቪዲዮን አሰማችኋለሁ። ካልሆነም እሱ ቪዲዮ ያላችሁ ሰዎች ላኩልኝ። እኔ ጋር በጣም ብዙ ቪዲዮ ስላሉ ዳውንሎድ አድርጌዋለሁ። ደግሞበት ጸበል ለጸበል ሲንከራተት ነበር። ጽና ጊዮርጊስ የሚባለው ልጅ የኦርቶዶክሱ ማለት ነው። ዲበኩሉን የደገመብኝ ብሎ ማለት ነው። ሰውየው መተተኛ ነው እና እሱ ራሱ ሲቃወመን ነበር እዛ ቦታ ላይ ማለት ነው። ልክ ነሽ። ኦኬ ኤና ላክልኝ ዳንዬ ቴንኪው አይቻለሁ ወንድምነት። ቴሌግራም ላይ ኤና ላክልኝ። እሺ ነው ወይስ ቴሌግራም ላይ ኤና ያልከኝ? ላክልኝ ዳንዬ ቴንኪው ወንድምነት። ጌታ እግዚአብሔር ይባርክ። አንዱ የመረጃ የምንጭ ተባረክ። እሺ ስለዚህ አሁን እኛ ዋናው ምንድነው ኦርቶዶክሳውያን ለእስልምና ወንጌል አይሰብኩም ማለት ነው። ወንጌል ባለመስበካቸው ምንድነው ዜሮ ናቸው። ዜሮ። ይሄኔ ለምን ተቋሟ እንደዚህ ብለህ ትናገራለህ ብለው በውስጥ አጣድፈውት ነው። ይሄን እንደዚህ ብለህ ማስተካከያ ጻፍ ብለውት ነው። እኔ እፎይ በጣም ብዙ የሚናገረው ነገር በጣም በመረጃ ላይ የተመሰረተ ነገር ስለሆነ በጣም ይመቸኛል። ወንቴ ነው ብዬ እስልምናም ላይ ሲያወራ ማንም ላይ ሲያወራ ማለት ነው። እንዲህ አይነት ሰው ነው ይገዛኛል። እንደ ተቋም የሞተች ነች ዜሮ ናት ያለው በጽሁፍም አረጋግጦታል አይደለም በቪዲዮ ቻሉት። እንግዲህ እህት የመቀጠል ቻለሽ ሜርሲ። እሺ ቤካ የቀጠል ቪዲዮ ከፍተሃል መሰለኝ። ያ አይ ቅድም ወንድምየው የሚለውን ነገር ያው እኛም በማስረጃ እናሳይ። ታዲያ እስልምናና ኦርቶዶክስ ምንም ልዩነት የላቸውም ትምህርታቸው ምናምን ያልከውን ነገር ይሄው ከዚህ በላይ ምን ሲባቸው የተለያየ መልኩ ቻለ ሊሆን ይችላል። ስላድኖ የነብዩ መሐመድ ስላድኖ በኦርቶዶክስ ተዋህዶ ቤተ እምነት ምን ይሰራል? ምን ይሰራል ታዲያ? እና ነብዩን መሐመድን ባይወዱ ነው የሚገርመውና የነብዩ መሐመድ ስላድኖ በኦርቶዶክስ ይሄው ቻለ ሊሆን ይችላል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው? እስኪ ንገሩ። wait ምንድን ነው ያልከው ቤካ? የነብዩ መሐመድ ስላድኖ ቤተክርስቲያን ውስጥ እና ታዲያ አይ በቃ ላይቡን ልዘጋው ነው ወገኖች። ምን ይመስላችኋል? ልዝጋው በቃ። አልሰማህም እንደ ሩዬ ኢየሱስ እና ታዲያ ነብዩ ውስጥ ዝም ብሎ መጣ እንዴ? እሺ ከፈተው። የነብዩ መሐመድ ስዕል እፎይ በቴሌግራም ላይ ያስቀመጠውን ኮፒ አድርጌ እንትን ላይ ልክ ይልካለሁ በዋትስአፕ። ቴንክ ዩ እትዬው። እሺ ቀጥል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው? እስኪ ንገሩ።
የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥለው ከትሞ ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥለው ከትሞ ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸ ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድን ነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት ካፎ ልጣፍነት ከእግሮ ከሰውነቱ ለምጽ ያለውን ሁሉ እያሳየሽ ያናወቁትን ወገኖቻቸው የሞቱትን ታስታውቃቸዋለሽ። ለክርስቲያን ማለት ነው። ከሌለ ሰማያትን አሳይን ሲላት በፈረስ ላይ በዱር ፈረስ ላይ ታሳያቸው ነበር። ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳይን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣገብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል። በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ይኸው ይታያል። ነብዩ መሐመድ ስላድ ነው የነብዩ መሐመድ ስላድ ነው። አሁን ምንድን ነው የሚጸልዩት? እስቲ ላክልኝ በውስጥ መስመር ዋትስአፕ ላይ። እሺ እልክልሃለሁ። እንዴት ነው የሚጸልይ? አሁን እዚህ ጋር ሙስሊሞች ራሳቸው የሌላቸውን ታሪክ ኦርቶዶክስ አስቀምጣላቸዋለች ማለት ነው። ስለዚህ ኦርቶዶክስ ለሙስሊሞች ባለውለታ ናት። እዛው ይጠያየቁ። በቤተሰብ መካከል አትግቢ። ይሄ ጥያቄ ኤርሚዬ ታስታውሳለህ? እኛ ድሮ በጌታ ከመሆናችን በፊት ወደ ብርሃን ከመምጣታችን በፊት በጨለማ እያለን እኛ ጴንጤ ከምንሆን ሙስሊም ብንሆን ይሻላል ያልንባቸው ጊዜያቶች አሉና ለካ እንደዚህ እንደምንቀራረብ ቤተሰብ እንደሆኑ አላወቅንም። ይቅር በሉን። ቀጥል ቤኪዬ።